አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሰኔ 19 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በአዲስ አበባ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ቀረበ። የሚኒስትሮች ምክር ቤት 3 የብድር ስምምነቶችን ለተወካዮች ምክር ቤት መራ። የአየር ንብረት ቀውስ በአውሮፓ ታሪካዊና ከባድ የሙቀት ማዕበል በማስከተል ከ100 ሚሊዮን በላይ ሰዎችን ለከፍተኛ አደጋ ዳርጓል ተባለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሚኒስትሮች ምክር ቤት 3 የብድር ስምምነቶችን ለተወካዮች ምክር ቤት መራ። አሚናት መሐመድ ተጨማሪ አላት። የሚኒስትሮች ምክር ቤት ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና የብድር ስምምነቶችን ለሕዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ ስምምነቶቹን የመራው ዛሬ ጁምዓ ሰኔ 19 2018 ባካሄደው 57ኛ መደበኛ ስብሰባ ላይ ባሳለፈው ውሳኔ ነው። የብድር ስምምነቶቹ ለዘላቂና ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ፣ የማህበረሰብ ተኮር የመሬት አያያዝ ፕሮግራም ማስፈጸሚያና ለአየር ንብረት ለውጥ የማይበገር የመስኖ ልማት ለዘላቂ ምርታማነት ፕሮጀክት ማስፈጸሚያ የሚውል በአጠቃላይ 637.5 ሚሊዮን ኤስዲአር ናቸው። ምክር ቤቱ ከብድር ስምምነቶቹ በተጨማሪ ለኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ የተወያየ ሲሆን ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ኢትዮጵያ የኒው ዴቨሎፕመንት ባንክን በአባልነት መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት የሚያስችላትና ከደቡብ ፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑ ተገልጿል። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓ አቆጣጠር በ2015 በተቋቋመው የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቷ ባለፈው ዓመት ሚያዝያ ላይ አስታውቃ ነበር። ኒው ዴቨሎፕመንት ባንክ በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ወይም በብሪክስ አባል ሀገራት የተቋቋመ ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋት በ2021 አልጄሪያ፣ ባንግላዴሽ፣ ግብጽ፣ የተባበሩት አረብ ኤሚሬቶች እና ኡዝቤኪስታን ባንኩን በአባልነት ተቀላቅለዋል። ምክር ቤቱ ካሳለፋቸው ውሳኔዎች ውስጥ የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት እና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ የተወያየ ሲሆን አዋጆቹ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። እንዲሁም የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲና የከተማ ልማት ረቂቅ ፖሊሲ ላይም የተወያየ ሲሆን በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 2018 ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመዲናዋ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ቀረበ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የመተመኛ ጥናት ቀርቦ የፓናል ውይይት ተካሂዷል። በመድረኩ ላይ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንዳሉት በ2016 በከተማዋ ሰፊ አከራይና ተከራይ ውል ምዝገባ ማከናወኑን አስታውሰው በዛሬው ዕለት አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደት ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነ ነው የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡን ተናግረዋል። ያለ አግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም ለአጠቃላይ የዋጋ ንረት መባባስ አንድ ምክንያት መሆኑን ገልጸዋል። በመሆኑም ጥናቱ በመዲናዋ ሁለንተናዊ እሴቶች ላይ የራሱ የሆነ እጅግ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳዎች እንዳሉት አብራርተዋል። ጥናቱ አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ እንደሆነና በሌላ በኩል ደግሞ
ተከራዩ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል ማለታቸውንም ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በተጨማሪም ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ እንደሚያረጋጋ በመግለጽ የቤት ኪራይ ዋጋ መረጋጋት ቤተሰቦች በተደጋጋሚ ቤት ከመቀየር ስጋት ይታደጋቸዋል ብለዋል። ግልጽና ህጋዊ አሰራርን በመዘርጋት በአከራይና ተከራይ መካከል የነበረውን ያለመተማመን መንፈስና የደላሎችና የህገወጥ ደላሎችን ጣልቃ ገብነት እንደሚያስቀርም አመልክተዋል። ይህ ዛሬ የቀረበው የዋጋ ትመና ጥናት በዘፈቀደ የተሰራ ሳይሆን የከተማዋን ነዋሪ የመክፈል አቅም ማገናዘቡንም ገልጸዋል። ጥናቱን የአዲስ አበባ አመራር አካዳሚና የተለያዩ የዩኒቨርሲቲ መምህራን እንዳከናወኑ ጠቅሰው በ2019 በጀት ዓመት እንደሚተገበር ጠቁመዋል። በመድረኩ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ ባለድርሻ አካላት፣ የመኖሪያ ቤት አከራዮችና ተከራዮች ተሳትፈዋል። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ማሳሰቢያ የሰጠው የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ ነው። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 2018 ባለው ጊዜ ውስጥ አገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ ተቀምጠዋል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጃሲን አንጎቤስ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። ኤምባሲው በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ አሳውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን በማስታወስ የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውንም ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ አሳስበዋል። ዜጎች ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉና መረጃዎችንም እንዲለዋወጡ አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ኤምባሲው ከ2 ወር በፊት በቀናት ልዩነት 4 ኢትዮጵያውያን መገደላቸው በተሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ላይ ልዩ ጥበቃ እንዲያደርግ መጠየቁንም አስታውቆ ነበር። በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤ ጠልነት ጋር የተያያዘ ሊሆን እንደሚችል ገልጾ ነበር። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። በሱዳን ሰሜን ዳርፉር በተባባሰው የጸጥታ ስጋት ምክንያት በአንድ ቀን ብቻ ከ1400 በላይ ዜጎች ተፈናቀሉ። ዓለም አቀፉ የስደተኞች ድርጅት ባወጣው መግለጫ እንዳስታወቀው በምዕራብ ሱዳን በምትገኘው ሰሜን ዳርፉር ግዛት ውስጥ በሚገኙ 5 መንደሮች በአንድ ቀን ብቻ 1430 ዜጎች በተከሰተው የጸጥታ ችግር ምክንያት ተፈናቅለዋል። በመረጃው መሰረት በሱዳን ሰሜን ዳርፉር ግዛት በአንድ ቀን ውስጥ 1430 የሚሆኑ ዜጎች የተፈናቀሉት በየቀኑ እየተባባሰ በመጣው የጸጥታ ችግርና በታጣቂዎች የሚፈጸምባቸውን ጥቃት በመሸሽ ነው። ድርጅቱ በተፈናቃዮች ክትትል ጠቋሚዎች እንዳመለከተው ዜጎች የተፈናቀሉት በሰሜን ዳርፉር አምብሮ አካባቢ ከሚገኙት አካባቢዎች መካከል የሻት ማርታ፣ የሲንጋሪ፣ የጎዝላባን፣ የዳል ቡሪዳና የካይር ዋጂድ መንደሮች ነው። በእነዚህ መንደሮች የተፈናቀሉት ሱዳናውያን ዜጎች በቁጥር ወደ 1430 ገደማ ሲሆኑ የተባባሰውን የጸጥታ ችግር በመፍራት በስደት ከመኖሪያ ቀያቸው ወደ ተለያዩ አካባቢዎች ለመሸሽ የተገደዱ ናቸው ተብሏል። በጦርነት ምክንያት ከምዕራብ ሱዳን ሰሜን ዳርፉር በአንድ ቀን ከተፈናቀሉት ዜጎች መካከል የተወሰኑት በአምብሮ አካባቢ ወደሚገኙ ሌሎች መንደሮች የሸሹ ሲሆን ሌሎቹ ደግሞ ድንበር አቋርጠው ለሱዳን ጎረቤት ወደ ሆነችው ቻድ ተሰደዋል። በአካባቢው ያለው ሁኔታ አሁንም ተለዋዋጭ በመሆኑ ውጥረት የበዛበትና አስተማማኝ የደህንነት ዋስትና እንደሌለው የገለጸው ዓለም አቀፉ የስደተኞች ድርጅት ሁኔታዎችን በቅርብ
በቅርበት እየተከታተለ መሆኑንም አክሏል። ባለፈው ማክሰኞ የተከሰተው መፈናቀል ያጋጠመው በሰሜን ዳርፉር አምብሮ ውስጥ ባሉ 2 መንደሮች በጸጥታ ችግር ከ2260 በላይ ዜጎች መሰደዳቸው ከተዘገበ ከ3 ቀናት በኋላ የመጣ መሆኑን ድርጅቱ አስታውቋል። ገለልተኛ የአደጋ ጊዜ የህግ ባለሙያዎች ቡድን እንደገለጸው ከሆነ በአምብሮ የሚገኙ መንደሮች ለ1 ወር ያህል በተከታታይ በፈጥኖ ደራሽ ኃይሉ የሱዳን ታጣቂ ቡድን ጥቃት ሲሰነዘርባቸው ቆይተዋል። የአየር ንብረት ቀውስ በአውሮፓ ታሪካዊና ከባድ የሙቀት ማዕበል በማስከተል ከ100 ሚሊዮን በላይ ሰዎችን ለከፍተኛ አደጋ ዳርጓል ተባለ። የአየር ንብረት ቀውስ በአውሮፓ ታሪካዊና ከባድ የሙቀት ማዕበል በማስከተል ከ100 ሚሊዮን በላይ ሰዎችን ለከፍተኛ አደጋ መዳረጉን ሳይንቲስቶች ተናግረዋል። በምዕራብ አውሮፓ ላይ እየተከሰተ ያለው የሙቀት ማዕበል በታሪክ ውስጥ እጅግ በጣም ከባድና ሰፊው ሲሆን ይህ ሊከሰት የቻለውም በቅሪተ አካል መቃጠል ምክንያት በተፈጠረው የአየር ንብረት ቀውስ ብቻ መሆኑን ተናግረዋል። በአውሮፓ ከሚገኙት 850 ትላልቅ ከተሞች መካከል ግማሽ ያህሉ እጅግ የከፋውን የሙቀት ጫና እያስተናገዱ መሆኑን ጥናቱ አመልክቷል። እንደ አውሮፓውያኖቹ አቆጣጠር በ2022 በበጋ ወቅት በአውሮፓ ከ60 ሺህ በላይ ሰዎች በሙቀት ምክንያት ሕይወታቸውን አጥተዋል። የአሁኑን የሙቀት ማዕበል ተጽዕኖ ለመገምገም የሚያስፈልገው ስታቲስቲካዊ ትንተናን ለማጠናቀቅ ጊዜ ይወስዳል ተብሏል። ይሁን እንጂ የሙቀት ማዕበሉ ከፍተኛ ጉዳት እያደረሰ መሆኑ የታወቀ ሲሆን ትምህርት ቤቶች በመዘጋታቸው፣ ሆስፒታሎች አገልግሎት ለመስጠት በመቸገራቸው እንዲሁም በመላው አህጉሪቱ የባቡርና የአየር በረራዎች በመሰረዛቸው ምክንያት የሰዎችን ሕይወትና መተዳደሪያ እያስተጓጎለ ይገኛል ሲል አዲስ የወጣ ጥናት ይፋ አድርገዋል። የወርልድ ዌዘር አትሪቢዩሽን ሳይንቲስቶች ጥናት እንደሚያመለክተው የካርቦን ብክለት በአካባቢው አየር ውስጥ እየተከማቸ በሄደ ቁጥር ከፍተኛ የሙቀት መጠን ምን ያህል በፍጥነት እየተባባሰ እንደመጣ ያሳያል። የአሁኑ የሙቀት ማዕበል እንደ አውሮፓውያኖቹ አቆጣጠር ከ2003 በ2 ዲግሪ ሴልሺየስ ከ1976 ደግሞ በ3.5 ዲግሪ ሴልሺየስ የበለጠ ሙቀት ተመዝግቧል። የሰዎችን እንቅልፍ የሚነሳው ከፍተኛ የምሽት ሙቀት የመከሰት እድሉ ከ2003 ጋር ሲነጻጸር በ100 እጥፍ ጨምሯል። ሳይንቲስቶች አስቸኳይ የአየር ንብረት እርምጃ ካልተወሰደ የወደፊቱ የሙቀት ሁኔታ ይበልጥ አስከፊ እንደሚሆንና የአሁኑ የበጋ ወቅት ወደፊት ሲታይ በአንጻራዊ ሁኔታ ቀዝቃዛ ተደርጎ ሊወሰድ እንደሚችል አስጠንቅቀዋል። ትራምፕ ከኮንግረስ 1.4 ቢሊዮን ዶላር በላይ የኢቦላ የገንዘብ ድጋፍ ጠየቁ። የትራምፕ አስተዳደር በአፍሪካ እየተባባሰ የመጣውን የኢቦላ ወረርሽኝ ለመከላከልና በኬንያ ውስጥ የኳራንቲን ተቋም ለመገንባት የሚውል 800 ሚሊዮን ዶላር የገንዘብ ድጋፍ ጠይቋል። የኢቦላ የገንዘብ ድጋፉ ለኢራን ጦርነትና ለሌሎች ቅድሚያ ለሚሰጣቸው ጉዳዮች ለመክፈል ከቀረበው የ87.6 ቢሊዮን ዶላር ጥያቄ ውስጥ አንዱ አካል ሆኖ ቀርቧል። የዋይት ሀውስ የአስተዳደርና የበጀት ቢሮ ዳይሬክተር ራስል ቮት ጥያቄውን ያቀረቡት ለአፈ ጉባኤ ማይክ ጆንሰን በጻፉት ደብዳቤ ላይ ነው። የዋይት ሀውስ የአስተዳደርና የበጀት ቢሮ ዳይሬክተር ራስል ቮት ጥያቄውን ያቀረቡት ለአፈ ጉባኤ ማይክ ጆንሰን በጻፉት ደብዳቤ ላይ ነው። የትራምፕ አስተዳደር በኢቦላ የተያዘን ወይም ለቫይረሱ የተጋለጠን ማንኛውም የአሜሪካ ዜጋ ወደ ሀገር ከመመለስ ይልቅ በበሽታው የተያዙ ወይም ሊያዙ ይችላሉ ተብለው የተጠረጠሩ አሜሪካውያንን ለማቆየት የኳራንቲን ተቋሙን እየገነባ ነበር። ባለፉት ወረርሽኞች በበሽታው የተያዙ ወይም ለቫይረሱ የተጋለጡ የአሜሪካ ዜጎች በልዩ የሕክምና ተቋማት ውስጥ ሕክምናና ክትትል እንዲያገኙ ወደ አሜሪካ ይመለሱ ነበር። ይሁን እንጂ የተቋሙ ግንባታ በኬንያ ፍርድ ቤት ታግዷል። የሀገሪቱ የጤና ሚኒስትር መጀመሪያ ላይ ውሳኔውን ችላ ብለውት የነበረ ቢሆንም ፍርድ ቤቱን በመናቃቸው ጥፋተኛ መሆናቸው ከተገለጸ በኋላ ግንባታው በአስቸኳይ እንዲቆም በዚህ ሳምንት መጀመሪያ ላይ አዘዋል። ኬንያ ተቋሙ እንዲገነባ ካልፈቀደች ይህ ተጨማሪ የገንዘብ ድጋፍ እንዴት ጥቅም ላይ እንደሚውል ግልጽ አለመሆኑን ሮይተርስ ዘግቧል። የኢቦላ ቫይረስ ከ1000 በላይ ሰዎችን የበከለ ሲሆን 267 ሰዎችን ገድሏል። እንዲሁም በኮንጎ በአስደናቂ ፍጥነት እየተስፋፋ ይገኛል። ከ1100 በላይ የተረጋገጡ ኬዞች ያሉ ሲሆን ወረርሽኙ በአሁኑ ጊዜ በታሪክ 3ኛው ትልቁ ሆኖ ተመዝግቧል።
አሜሪካ ለኢቦላ ምላሽ በ100 ሚሊዮኖች የሚቆጠር ዶላር ለመስጠት ቃል ገብታለች። ይህም ዓለም አቀፍ ምላሽንና የሀገር ውስጥ ዝግጁነትን ለማጠናከር ከበሽታዎች ቁጥጥርና መከላከል ማዕከል CDC ከተላላፊ በሽታዎች ፈጣን ምላሽ ክምችት ፈንድ የተመደበውን 107 ሚሊዮን ዶላር የአስቸኳይ ጊዜ ፈንድ ያጠቃልላል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። እንደ አውሮፓውያን አቆጣጠር ጁላይ 11 1995 ምሽት ሜቭሊዳ ኡመሮቪች ከወላጅ እናቷና ሁለት ልጆቿ ጋር እግሬ አውጪኝ ብላ እየተፈተለከች ነው። ለማምለጥ የምትሞክረው የግፈኛን አፈሙዝ ነው። የምትሮጠው ደግሞ በስሬብሬኒካ አንድ መንደር ወደሚገኘው የተባበሩት መንግስታት ድርጅት መጠለያ። ይህች ወይዘሮ እናትና ልጆቿን አስከትላ ስትሸሽ ባለቤቷ ግን አብሯት አልነበረም። እርሱ እዚያ ያልተገኘው ከመጣው መዓት ስላመለጠም አይደለም። በሌላ አቅጣጫ ከጓደኞቹ ጋር በጥሻ እየሾለከ ከወረደባቸው መዓት ለማምለጥ እየታገለ በመሆኑ ነው። በመጨረሻ የነ ሜቭሊዳ ኡመሮቪች ሽሽት ተሳካ። የባልየው ግን አልሆነም፣ በመንገድ ቀረ። ደግሞ ሌላ ቤተሰብ ሁሴጂን ኦቭዲች የአራት ልጆች አባት ነበር። ልጆቹ ዩሱፍ፣ ሴናዲድ፣ ዜጃችና አልመዲና ይባላሉ። አባት የልጆቹን የዕለት ጉርስና የዓመት ልብስ ለመሸፈን የሚሰራው ድንበር አቋርጦ በክሮሺያ ነው። በዚህ ወቅት ልጆቹ ባሉበት ቦስኒያ ያለው የፖለቲካ ትኩሳት እየጋለ ቢመጣም የከፋ ይሆናል ብሎ ባለመገመቱ መሃል ላይ ለእረፍት ወደ ቤቱ ተመልሶ የነበረ ቢሆንም በቦስኒያ ጥቂት ከቆየ በኋላ ተመልሶ ወደ ክሮሺያ ተጓዘ። ሁሴጂን ወደ ክሮሺያ ሲጓዝ ልጆቹን የመንከባከብ ኃላፊነት በብቸኝነት በባለቤቱ አልማ ጫንቃ ላይ ወደቀ። በእርግጥ በዚህ ጉዞ አንደኛውን ልጁን ዩሱፍን አስከትሏል። ይህ ከሆነ ብዙም ሳይቆይ ጦርነቱ ተከፈተባቸው። በዚህ ወቅት ሴናጂድና ዘጃድ ከዘመዶቻቸው ወደ ጫካዎች ሸሽተው ለማምለጥ ሞከሩ። ሱልጂች የሚባል ስፍራ እስኪደርሱ ድረስ አብረው ቢጓዙም ጥቃቱ ሲበረታ ለመበታተን ተገደዱ። በዚህ መሃል ሴናዲች በጥይት ተመቶ ወደቀ። የሜቭሊዳ ኡመሮቪችን ባለቤትና የሁሴጂን አቭዲችን ልጅ ሴናዲጅን የቀጠፈው ክስተት ታሪክ የመዘገበው የሴሬብሬኒካ የዘር ፍጅት በሚል ስያሜ ነው። ፍጅቱ የተፈጸመው ያን ጊዜ ቦስኒያን ጭምር አቅፋ በነበረችው ዩጎዝላቪያ ነው። በሴሬብሬኒካ ከተማና በአካባቢው ከላይ የጠቀስናቸውን ባለ ታሪኮች ጨምሮ ከ8000 በላይ የቦስኒያ ሙስሊሞች ተጨፍጭፈዋል። ጭፍጨፋው ታዳጊዎችን ጨምሮ አዋቂ ወንዶችን ኢላማ ያደረገ ነበር። የዚህ ሁሉ ጭፍጨፋ መሪው ጄኔራል ራድኮ ሜላዲች የተባለው የወቅቱ የቦስኒያ ሰርብና የሰርቢያው ጦር መሪ የሚያዛቸው ወታደሮች ለወራት የከበባትን ከተማዋን መቆጣጠሩ ነበር። ያን ዕለት የጄኔራል ራድኮ ሜላዲች ሰራዊት ከተማቸውን ወረረ። ከዚያም ያለ ከልካይ ንጹሃን ሙስሊሞችን እየለየ መግደሉን ቀጠለ። የሜቭሊዳ ኡመሮቪችን ባለቤትና የሁሴጂን አቭዲችን ልጅ ሴናዲጅን እንዲሁም 8000 ቦስኒያውያንን የነጠቀውን ጭፍጨፋ ያስከተለው ክስተት የካቲት ማብቂያ 1992 ላይ የዩጎዝላቪያ አካል የነበረው የቦስኒያና ሄርዞጎቪና ሶሻሊስት ሪፐብሊክ ሕዝብ ድምፅ መስጠት ነበረበት። ሕዝቡ ድምፅ መስጠት ያስፈለገው የሀገርነት ዕጣ ፋንታውን ለመወሰን በሚል ነው። በወቅቱ በተሰጠው ድምፅ ሙስሊሞችና ካቶሊኮቹ ነፃነቱን በመደገፍ ድምፅ ሲሰጡ ግዛቲቱ ከጠንካራዋ ሰርቢያ ሪፐብሊክ መገንጠሏን የሚቃወሙት የሰርብ ኦርቶዶክሶችና የራሷ የሰርቢያ ጦር ውሳኔውን ለመቀበል አልፈለጉም። አሳዛኙ ጭፍጨፋ የተከተለውም ከዚህ ጊዜ በኋላ ነው። ውጥረቱና ሙስሊሞችን እየለዩ ማሳደዱ እስከ 1995 ድረስ ቀጠለ። የቦስኒያ ሙስሊሞች እንደ መጠለያ ያደረጓትም ሰረብሬኒካ ሆነች። ሙስሊሞች ወደ ሰረብሬኒካ ያቀኑት በሁለት ምክንያት ነበር። ሁለቱም ምክንያታቸው ከተባበሩት መንግስታት ድርጅት ጋር የተገናኘ ነው።
ድርጅቱ ከተማይቱን ከውጊያ ጥብቅ ከተማ ብሎ በመሰየም በስፍራው ጦር ማስፈሩን ማሳወቀ። ይሁን እንጂ በሐምሌ 1995 የጀነራል ራድኮ ሚላዲች ሰራዊት ሰረብሬኒካ ላይ ወረራ ሲፈጽም የተባበሩት መንግስታት በተለይም የኔዘርላንድስ ጦር ጠመንጃውን ታቅፎ ከመመልከት ውጭ ያደረገው አንዳች ነገር አልነበረም። በወቅቱ የሰርብ ኦርቶዶክሶችና የራሷ የሰርቢያ ጦር ገና በሁለት እግሯ ያልቆመችውን ቦስኒያ ሄርዞጎቪናን በተለይም ቦስኒያ ከሚባሉትን ሙስሊሞች እየለዩ ይወጉ ገቡ። የዘርና የሃይማኖት መልክና ጠባይ የያዘው ጭፍጨፋ ከሰውነት የሸሸ ነበር። ሰው የሰው መሆን ክብርና ማዕረጉን ጥሎ አውሬ የሆነበትም ነበር። የጀነራል ራድኮ ሚላዲች ወታደሮች ሙስሊሞችን በየቤቱ እያደኑ እጃቸውን ወደ ኋላ ጠፍረው ሲረሽኑ፣ ሴቶችንም አስገድደው ደፈሩ። ይህ እልቂት ሲፈጸም ወንድ ልጃቸውን የተነጠቁት ሁሴጂን አቭዲች ክስተቱ ዘንድሮ 30ኛ ዓመቱን ሲደፍን ከባለቤታቸው ጋር በዚያው በቦስኒያ በሚኖሩበት ፖካቪች መንደር ልጃቸውን በከፍተኛ ሐዘን ውስጥ ያስታውሳሉ። ከሁለተኛው ዓለም ጦርነት ወዲህ በአውሮፓ የተፈጸመ እጅግ የከፋ የጭካኔ ድርጊት ተብሎ የሚታወሰው የሰረብሬኒካ ጭፍጨፋ ዛሬም ከ31 ዓመታት በኋላ በመካነ መቃብሮች ውስጥ በዝምታ እንደ ሁሴጂን ባሉ ወላጆች እንባ ታጅቦ ዓለም በራሱ የሚያፍርበት ክስተት ሆኖ ከቀናት በኋላ ዳግም ይታወሳል። በእርግጥ በወቅቱ ሙስሊሞችን ከግድያ ለመታደግ ዳተኝነት አሳይቷል በሚባለው በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በይፋ የዘር ማጥፋት ወንጀል መሆኑ የታወጀው የሰረብሬኒካ ጭፍጨፋ ካለፉት 2 ዓመታት ወዲህ በዓለም አቀፍ ደረጃ እንዲታወስ ውሳኔ አግኝቷል። ከፈረንጆቹ 1992 እስከ 1995 ድረስ በዓለማችን አስከፊ የእርስ በርስ ጦርነት ያስተናገደችው የቀድሞዋ ዩጎዝላቪያ በእርስ በርስ ጦርነት ምክንያት 100,000 ሰዎች ሲገደሉባት ጦርነቱ ራሷንም ጭምር ሰልቅጧት ዛሬ የዓለም ካርታ ዩጎዝላቪያ የምትባል ሀገር አያውቅም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።